ልዑለ ባሕሪ ቅዱስ እግዚአብሔር በዕለተ እሑድ በመጀመሪያው ሰዓት ካለመኖር ወደ መኖር አምጥቶ የፈጠራቸው ረቂቃን ፍጥረታት ናቸው ቅዱሳን መላእክት። መላእክት ማለት መልእክተኞች፣ ተላላኪዎች ማለት ሲሆን አንድም አለቆች፣ ገዦች ማለት ነው። ቅዱሳን መላእክት የሰውን ልመናና ንስሐ ወደ እግዚአብሔር፣ የእግዚአብሔርን በረከትና ረድኤት ወደ ሰው የሚያደርሱ፣ ጸሎታችንን፣ ጾማችንን እንዲሁም ለእግዚአብሔር የምናቀርበውን መስዋዕት በእግዚአብሔር ዘንድ የሚያሳርጉልን ረዳቶቻችን ናቸው። ዘወትር በእግዚአብሔር ፊት ለምስጋና የሚቆሙ፣ ለአገልግሎት ለተልእኮ የሚፋጠኑም ናቸው። በቅዱሳት መጻሕፍት ቅዱሳን መላእክት በመንገዳችን ሁሉ እንደሚጠብቁንና እንደሚራዱን ልበ አምላክ ቅዱስ ዳዊት በመዝሙሩ በመንገድ ሁሉ ይጠብቁ ዘንድ መላእክቱን ስላንተ ያዛቸዋልና እግርህም በድንጋይ እንዳትሰናከል በእጆቻቸው ያነሱሃል በማለት ስለ ቅዱሳን መላእክት ተራዳኢነት ይነግረናል። በዚህም መላእክት ከክፉ ነገር ሁሉ የሚያድኑና የሚጠብቁ እንደሆኑ እንረዳለን። መዝሙረኛው ስለ መላእክት ታዳጊነትም የእግዚአብሔር መልአክ በሚፈሩት ሰዎች ዙሪያ ይሰፍራል ያድናቸውማል በማለት ይገልጻል። እግዚአብሔር አምላካችንን ለእስራኤላውያን አገልጋዮቹ መላእክትን ሊያሳዝኑ እንደማይገባ ሲያስጠነቅቃቸው በኦሪት ዘጸአት ምዕራፍ 23 ቁጥር 20 ላይ በመንገድህ ይጠብቅ ዘንድ ወዳዘጋጀሁትም ስፍራ ያገባህ ዘንድ እነሆ እኔ መልአኬን በፊትህ እሰዳለሁ፣ በፊቱ ተጠንቀቁ፣ ቃሉንም አድምጡ፣ ስሜም በእርሱ ስለሆነ ኃጢአት ብትሰሩ ይቅር አይልምና አታስመርሩት ብሏል። በተለይ በፍጻሜው ዘመን የመላእክት አለቃ ቅዱስ ሚካኤል ለክርስቲያኖች በአማላጅነቱና በተራዳኢነቱ እንደሚቆምላቸው ስለ ሕዝብ ልጆች የሚቆመው ታላቁ አለቃ ሚካኤል ይነሳል ተብሎ ተጽፏል። ወንጌላዊው ቅዱስ ዮሐንስ በራእዩ በእግዚአብሔር ፊት የሚቆሙትን ሰባቱን መላእክት አየሁ ብሎ ከተናገረላቸው መላእክት ውስጥ አንዱ የሆነውና የሰባቱም ሊቃነ መላእክት አለቃ እንዲሆን እግዚአብሔር መርጦ የሾመው ቅዱስ ሚካኤል ሚካኤል ማለት የስሙ ትርጉም ማን እንደ እግዚአብሔር ማለት ነው። ስለ ታላቁ መልአክ ቅዱስ ሚካኤል ክብር፣ ጠባቂነትና አማላጅነት በቅዱስ መጽሐፍ በስፋት ተጽፎ የምናገኝ ሲሆን በርካታ ታላላቅ ሊቃውንትም በድርሰቶቻቸው አብዝተው ይናገሩለታል። ቅዱስ ሚካኤል ለፍጥረታት ሁሉ የሚራዳና የሚያዝን የምህረትና የመዳኛ የሰላም መልአክ መጋቤ ብሉይ እየተባለ ይጠራል። ነቢየ እግዚአብሔር ዳንኤል የቅዱሳን መላእክት ረዳትነት አስፈላጊነትን የፋርስ መንግስት አለቃ ግን 21 ቀን ተቋቋመኝ፣ እነሆም ከዋነኞቹ አለቆች አንዱ ሚካኤል ሊረዳኝ መጣ፣ እኔም ከፋርስ ነገስታት ጋር በዚያ ተውት በማለት ተናግሯል። ነቢዩ ዳንኤል በፋርስ ባቢሎን በስደት ሀገር የኖረ ነገር ግን በዛ ሲኖር እግዚአብሔርን እያገለገለ እንዲሁም ደግሞ
እስራኤላውያን በስደት እየኖሩ ተስፋ እንዳይቆርጡ ከእግዚአብሔር እንዳይሸሹ በማስተማር እንዲሁም ደግሞ ታላላቅ ታምራትን በማድረግ የኖረና በዛው በፋርስ ባቢሎን ያረፈ ታላቅ ነቢይ ነው። ስለዚህ ነቢዩ ዳንኤል ስለ መልአኩ ስለ ቅዱስ ሚካኤል ሲናገር ከቀድሞ መላእክት አንዱ የሆነው እነሆ ቅዱስ ሚካኤል ሊረዳኝ መጣ ይላል። ነቢዩ ዳንኤል በብዙ ፈተና ያለፈ እንዲሁም ደግሞ ከናቡከደነፆር ጀምሮ የነበሩ ነገስታት ፈተና ያጸኑበት ብዙ ችግር ያደረሱበት ነቢይ ነው። ስለዚህ ነቢዩ ዳንኤል በተደጋጋሚ ራእይ ያያል። እንዲሁም ደግሞ ለነገስታቱም ህልማቸውን ሲተረጉምላቸው ነበረ። በዕለታት አንድ ቀን ራእይ አየ ነው የሚለው ነቢዩ ዳንኤልን። ስለዚህ ራእዩን ሊተረጉምለት ቅዱስ ሚካኤል ወደሱ መጣ። ስለዚህ ነቢዩ ዳንኤል በራእዩ ተቸግሮ ነበረ። ራእዩ አስደንግጦት ነበረ። ምክንያቱም ራእዩ ስለ ሕዝበ እስራኤል ኋላ ስለሚደርስባቸው ችግር መከራ የሚናገር ስለነበር ነቢዩ ዳንኤል ተጨንቆ ስለነበረ በጭንቀቱ ሰዓት ቅዱስ ሚካኤል ስለመጣለት ከቀደሙ መላእክት አንዱ ማለት ከዚህ በፊት ራእይ ከሚገልጹልኝ ከሚረዳኝ ከሚያጽናናኝ አንዱ ቅዱስ ሚካኤል እነሆ ወደ እኔ መጣ ብሎ ተናገረ ነቢዩ ዳንኤል። ሌላው ደግሞ የመላእክት አለቃ የመላእክቶች ሁሉ አለቃ የሆነ ቀደምት ማለት ከመላእክት ሁሉ የበላይ የሆነ ቅዱስ ሚካኤል ወደ እኔ መጣ። ሶስተኛው አባቶቼን ከስጥመት ያዳነ ከፈርዖን እጅ በነፃነት ከግብፅ እንዲወጡ ያደረገ ቅዱስ ሚካኤል ወደ እኔ መጣ ይላል። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያን በቅዱሳን መላእክት አማላጅነት በማመን በስማቸው ሕንፃ ቤተ ክርስቲያን በማነጽ ድርሳናቸውን በመጻፍ የዓመትና የወር በዓል ሰርታ በልዩ ልዩ ሃይማኖታዊ ክዋኔዎች በድምቀት ታከብራቸዋለች። ቅድስት ቤተ ክርስቲያናችንም በዓላቸውን በድምቀት ከምታከብርላቸው ሊቃነ መላእክት ውስጥ አንዱና ዋነኛው ቅዱስ ሚካኤል ነው። ከነዚህ ክብረ በዓላት ውስጥ በየዓመቱ ሰኔ 12 ቀን የሚከበረው በዓሉ ይጠቀሳል። ዕለቱ በሊቃውንተ ቤተ ክርስቲያን ስብሐተ እግዚአብሔር፣ በሰንበት ትምህርት ቤት ወጣቶች ዝማሬ፣ በምዕመናን እልልታና ምስጋና በታላቅ ድምቀት ታስቦ ይውላል። ሰኔ 12 የአምላካችንን ቸርነት የመልአኩ ቅዱስ ሚካኤል ተራዳኢነቱን በምልጃው ለተማመኑ ፈጥኖ ደራሽነቱን ያየንበት ዕለት ነው። በዛሬው ዕለት ቅዱስ ሚካኤል ብዙ ገቢረ ተአምራትን ያደረገበት ነው። እግዚአብሔርም ቸርነቱን የገለጠበት ዕለት ነው። ስለዚህ በአንድ ሀገር ቅዱስ ሚካኤልን የሚፈሩ ሁለት ባልና ሚስት ነበሩ ይላል። እግዚአብሔርን የሚፈሩ በወር በወሩ ደግሞ የቅዱስ ሚካኤልን በዓል የሚያከብሩ ደግ ሰው ለተቸገሩ የሚያበሉ የሚያጠጡ ደጋግ ሰዎች ነበሩ ይላል። እግዚአብሔርን የሚፈሩ ነገር ግን ባልየው ከዚህ ዓለም በሕይወት ተለየ ይላል። ሚስትየዋ ብቻ ቀረች። ብቻዋን ስለቀረች ስታዝን ወደ ቅዱስ ሚካኤል ሁሌም ታለቅስ ነበረ፣ ትማጸን ነበረ ይላል። ቅዱስ ሚካኤል እንዲረዳት እንዲያግዛት እግዚአብሔር ቅዱስ ሚካኤልን እንዲልክላት ሁሌም ወደ እግዚአብሔር ትለምን ነበር። ሴትዮዋ ነፍሰ ጡር ስለነበረች ብቻዋን ስለቀረች አያችሁ፣ እግዚአብሔር እኛ ምንም ብቸኝነት ቢሰማንም ከኛ ጋር እግዚአብሔር አለ። ክርስቲያኖች እስከ መጨረሻው የማይተወን በችግራችን የሚረዳን የሚደግፈን ጎባጣውን የሚያስተካክልልን
እግዚአብሔር ከኛ ጋር አለ። ስለዚህ ሁሌ ወደ እግዚአብሔር ታለቅስ ነበረ። በዚህ ዕለት በኃይላት ላይ የተሾመ ሊቀ መላእክት ቅዱስ ሚካኤል ያከበሩትን ያገለገሉትን በዓሉን መታሰቢያውን ሳያስተጓጉሉ የሚያደርጉ ወዳጆቹን የረዳበት ታላቅ ዕለት እንደሆነ የቤተ ክርስቲያን ሊቃውንት ይናገራሉ። ቅዱስ ሚካኤል ከዕለታት በአንድ ቀን መጥቶ አይዞሽ ደህና ልጅ ትወልጃለሽ፣ እግዚአብሔርን የሚያስደስት በዚህ በጎረቤትሽ ያለውን የባለጸጋውን ሀብት የሚወርስ ልጅ ትወልጃለሽ አላት። ደስ አላት። ስለዚህ በዚህ ሁኔታ እየኖረች ልጁም ተወለደ ይላል። ይሄ ወሬ በአካባቢው ተሰማ። ቅዱስ ሚካኤል መጥቶ ተስፋ እንደሰጣት ከሷ የሚወለደውም የዚያን የባለጸጋውን ንብረቱን ሀብቱን እንደሚወርስ ወሬ ስለተሰማ ባለጸጋው ይንሰማ። ስለዚህ ይህን ልጅ በምን እንደሚያጠፋው ምክንያት ይፈልግ ነበር ይላል። ነገር ግን ከሕፃኑ ጋር ማን አለ? እግዚአብሔር አለ። ቅዱስ ሚካኤል አብሮት አለ። ነገር ግን ሴትዮዋ ሀብቷ ሁሉ ስላለቀ ብቸኛ ስለሆነች ስለተቸገረች አይ ልጅሽን እኔ ልርዳው፣ እኔ አሳድግልሻለሁ፣ ከኔ ጋር ይሁን አላት። በሽንገላ ማለት ነው። በእውነት በሽንገላ ሰዎችን የሚያጠፉ በሰዎች ሕይወት የሚጫወቱ በዓለማችን ብዙዎች አሉ። ስለዚህ ልጁን ወሰደና አላሳደገውም። ልብስም አልገዛለትም፣ ምንም አላደረገለትም። ሳጥን አበጅቶ በሳጥን ውስጥ አድርጎ ቆልፎ በታላቅ ፈሳሽ ውሃ ውስጥ ከተተው ነው የሚለው። የሰው ተንኮል ይህ ነው። ስለዚህ ቁልፉንም አብሮ በውሃ ውስጥ ጣለው ይላል። ብዙ ርቀት ከተጓዘ በኋላ አንድ በጎች ጠባቂ እግዚአብሔርን የሚፈራ ሰው ያን ሳጥን አገኘው። እግዚአብሔርን የሚፈሩ ሰዎች እግዚአብሔር እኛ ከማናውቀው እንዴት እንደሚጠብቀን። ስለዚህ ያ ሰውዬ ያንን ሳጥን አወጥቶ ከፍቶ ሲያይ የሚያምር ሕፃን አገኘ። ልጅ ስላልነበረው እግዚአብሔርን አመስግኖ ደስ እያለው ያንን ልጅ አሳደገው ይላል። ስሙንም ባህራን አለው። ከባህር ያገኘው ሲል ባህራን ብሎ ስሙን ጠራው ይላል። ብዙ ዓመታት ካለፉ በኋላ ይህ ክፉ ባለጸጋ እያችሁ አንዳንዴ ሀብታችንን፣ ንብረታችንን፣ ዕውቀታችንን ለእግዚአብሔር ካልሰጠን ክፉዎች ነን። ሰው ዕውቀቱን እግዚአብሔር የሰጠውን ዕውቀት ለደህና ነገር ካላዋለው፣ ለመልካም ነገር ካላዋለው ክፉ ነው። ሀብቱን የሰጠውን ሀብት የሚሰጥ ማን ነው? እግዚአብሔር ነው። ስለዚህ ሀብቱን ለእግዚአብሔር ካላዋለው፣ ለመልካም ነገር ካላዋለው ክፉ ነው። ምክንያቱም እግዚአብሔር ነው የሰጠው ያንን ሀብት። በዛ ሀብት አምጿል፣ በዛ ዕውቀት አምጿል። ስለዚህ እንዲህ ያለ ሰው ክፉ ይባላል። ይህ ባለጸጋም ክፉ ነው። እዛ ሰው ቤት አደረ ነው የሚለው። በእንግድነት መጥቶ ለንግድ ነው ወደ ሩቅ አገር ለመሄድ የመጣው። ስለዚህ እዛ ሰው ቤት አደረና ያ ሰውዬ ባህራን እያለ ያንን ልጅ ሲጠራው ይሰማል። እንዲህ በስሙ ተገረመና ይህን ልጅ ኬት አገኘ? እንዲህ ባህራን ብለህ ስሙን ጠራው ብሎ ጠየቀው። አይ እንደዚህ ከባህር ስላገኘሁት ባህራን አልኩት። ከዛ አወቀ ባለጸጋ። ከዛ በኋላ ይህን ልጅ በምን ማጥፋት አለብኝ ብሎ በቅጽበት አሰበ። ሰይጣን ደግሞ ለወዳጆቹ ቅርብ ነው። አይ ዕቃ ረስቻለሁ ሄዶ እንዲያመጣልኝ ይህን ልጅ ፍቀድልኝ ብሎ ብዙ ብር ሰጠው ይላል ለዛ ሰውዬ። እሱም ደስ አለውና ስለ ብሩ አንዳንድ ጊዜ ሰዎች በሽንገላ ሊያመሰግኑን ይችላሉ። በሽንገላ ሀብት ሊሰጡን ይችላሉ። ስለዚህ በሽንገላ ልጁን ላከው። ልጁ ማያቅም ደብዳቤ ጽፎ ይህን ልጅ የቤቱን ንብረቱን የሚጠብቅ ለንብረቱ ኃላፊ ይህ ልጅ በደረሰ ጊዜ እንድትገድሉት የሚል ደብዳቤ ጽፎ ለልጁ ላከው ለባህራን። በታሪክ ውስጥ የምናገኘው ከማኅፀን ጀምሮ እግዚአብሔር የጠበቀው ባህራን የተባለውን ሰው ያሳደገው መልአክ ቅዱስ ሚካኤል የሞቱን ደብዳቤ ወደ ሕይወት የቀየረበት የበረከት፣ የነጻነት፣ የሕይወት በዓል ነው።
ባህራን ጉዞ ጀመረ። ስለዚህ ባህራን እየተጓዘ እያለ ቅዱስ ሚካኤል ወደሱ መጥቶ የት ነው የምትሄደው አለው። በሰው አምሳል አያችሁ፣ መላእክት ተራዳይነታቸው፣ መላእክት ረቂቃን ናቸው። ረቂቅ ናቸው፣ አይታዩም። ከረቂቅነታቸው የተነሳ አንዱ መልአክ በአንዱ መልአክ ውስጥ ያልፋል ይላል። ረቂቃን ናቸው መላእክት። ከምን እንደተፈጠሩ ማወቅ አንችልም፣ እግዚአብሔር ብቻ ነው የሚያውቀው። ከተልኳቸው አኳያ ግን ከነፋስ ከእሳት ይባላል። ልክ እንደ እሳት ስለሚያቃጥሉ እንደ ነፋስ ስለሚሮጡ ለተልኮ ልክ እንደ አይነ ጥቅሻ ማለት ነው። እግዚአብሔር ሲልካቸው በላካቸው ቦታ እንደ አይነ ጥቅሻ ይደርሳሉ። ስለዚህ ቅዱስ ሚካኤልን እግዚአብሔር ወደ ባህራን ላከው። ያን ደብዳቤ ለውጦ ይሄ ልጅ እናንተ ጋር በደረሰ ጊዜ እገሊት የምትባለው ልጄን ድራችሁ ሀብቴን ሁሉ አውርሱት የሚል ደብዳቤ ቀይሮ ሰጥተው ይላል። ሕይወታችን በጭንቀታችን ጊዜ፣ በተቸገርን ጊዜ፣ ረዳት ባጣን ጊዜ፣ ሰዎች ክፉ ባደረጉብን ጊዜ፣ ግራ በገባን ጊዜ እግዚአብሔር ሲደርስልን፣ የእግዚአብሔር መልአክ ሲደርስልን፣ ስለዚህ ቅዱስ ሚካኤል ደረሰለት። የሞቱን ሐዘን ወደ ደስታ፣ የሞቱን ደብዳቤ ወደ ደስታ ቀየረለት። የእኛንም መጥፎ ነገር እግዚአብሔር አምላካችን ይቀይርልን። ከዛ ባህራን እዛ ሰውዬ ቤት እንደደረሰ ልጁን አጋቡት፣ ሀብቱን አወረሱት። ሰውየው ብዙ ቀን ቆይቶ ሲመጣ በርቀት ሲያይ ደስታ ነው። በቤቱ አካባቢ ምንድን ነው ብሎ ሲጠይቅ እንዲህ ብለህ ልከህ እኮ ልጅን አጋብተህ ነው ደስታ ተደናግጦ ከፈረስ ላይ ወድቆ ሞተ ይላል። አያችሁ፣ የክፉ ሰው መጨረሻ ይሄ ነው። የክፋት መጨረሻ ሞት ነው። የተንኮል መጨረሻ ሞት ነው። አዎ ዛሬ ሰዎች ሀብት ስላላቸው፣ ዕውቀት ስላላቸው፣ ስልጣን ስላላቸው ሰውን ሊጎዱ ይችላሉ ለጊዜው። ነገር ግን መጨረሻቸው ምንድን ነው? ሞት ነው። የባህራን ሕይወት ደስታ ነው። አያችሁ፣ የእናት አባቱ ጸሎት ረድቶት፣ የቅዱስ ሚካኤል አማላጅነት ይሄ ነው። በተጨማሪም ሰኔ 12 የሁላችን ወዳጅ ቅዱስ ሚካኤል ደግና ፈሪሃ እግዚአብሔር ያላት የመልአኩ አገልጋይ የሆነች ቅድስት አፎሚያን ከጠላት ዲያብሎስ የታደገበት ዕለት ነው። አፎሚያ የምትባል እንዲሁ ደግ ሴት ነበረች ይላል። ደግ የሰራችው ቤተ ክርስቲያን የሰራችው አባቶቻችሁን የምታከብሩ ገዳማትን የምትጎበኙ ስራ የምትሰሩ የምታስተምሩ የምትወጡ የምትወርዱ ይህ ደግ የምትሰሩ የደግ ስራ ዘላለም ሲነገር ነው የሚኖረው። አፎሚያ ደግ ሴት ነበረች። በጾም በጸሎት የምትኖር ከእግዚአብሔር ጋር በቅዱስ ሚካኤል አማላጅነት የምትተማመን ነበረች ይላል። ሰይጣን የበጎ ጠላት ሰይጣን ፈተናት ይላል። ወደሱ አቀርቦ ጻድቅ መነኩሴ መስሎ ተቆርቋሪ መስሎ ሰይጣን እንደዚህ ፈትናል። አያችሁ፣ ካላወቅንበት አስቸጋሪ ነው። በጣም ከባድ ነው። ዛሬ በዘመናችን በወቅቱ በሰዓታችን በጣም አስቸጋሪዎች ነገሮች አሉ። የሚፈትኑን የሚጥሉን መከራ የሚያመጡብን የሚያስቸግሩን ብዙዎች ፈተናዎች ይኖራሉ ወገኖቼ። ስለዚህ አፎሚያን ሰይጣን ፈተናት። መነኩሴ መስሏል፣ ግን ምን አልያዘም? መስቀል አልያዘም። መነኩሴ ከሆንክማ አያችሁ፣ የተማረገው ክርስትና ትምህርት ያስፈልጋል። አያችሁ፣ ትምህርት ያስፈልጋል፣ መረዳት ያስፈልጋል። ምዕመናን እንረዳ፣ ሃይማኖታችንን በደንብ እንወቅ። አለዛ መሰናክሉ ብዙ ነው። ዛሬ አባቶቻችን የሚሳደቡ ትውልድ የበዛበት ዘመን፣ ቤተ ክርስቲያናችንን የሚሳደቡ ትውልድ ያፈራንበት ዘመን፣ በዚህ ዘመን ያለ ነው። ይሄ እውቀት ማነስ ነው። በደንብ መረዳት ያስፈልጋል። አፎሚያ የተማረች ናት። ስለዚህ ትምህርተ መስቀል የት አለ? እስያ ማትብና ልይ አለችው። በዛን ሰዓት አፈረ። ስታማትብበት ጥንደጥስ በኖ ጠፋ ይላል። ሌላ ቀን ደግሞ ፈተናት መልአክ መስሎ። ስለዚህ ከአቅሟ በላይ ስለነበረ ቅዱስ ሚካኤል መጥቶ ቀጠቀጠው ይላል። ሁለተኛ ወደ እሷ እንዳይደርስ ለዘላለሙ አታጥፋኝ ብሎ ወደ ቅዱስ ሚካኤል ምልጃ ጀመረ ይላል ሰይጣን። ስለዚህ
አፎሚያ እንዳለች ክርስቲያን እኛም ዛሬ ለልጆቹ በስሙ ለተማጸንን ዝክሩን ላዘከረን በአማላጅነቱ ላመንን ከጭንቅ ከመከራ ይታደገናል፣ ከክፉ ነገር ሁሉ ይጠብቀናል። ትልቅ ዋጋና በረከትም ከእግዚአብሔር ዘንድ ያሰጠናል። የቅዱስ ሚካኤልን ዝክር ስንዘክር ስሙን ስንጠራ ማህሌት ስንቆም ሰዓታት ስንቆም ስንቀድስ ስናስቀድስ በስሙ ስንሰጥ ዋጋ አለ ወገኖቼ፣ ዋጋ አለ፣ በረከት አለ ከእግዚአብሔር የምናገኘው። ስለዚህ እነዚህ ሰዎች መጀመሪያ እግዚአብሔርን የሚፈሩ ነበሩ። ነገር እግዚአብሔር የሚፈራ ልጅ ሰጣቸው። ልጁንም ሕይወቱን እግዚአብሔር አሳመረው። ቅዱስ ሚካኤል ረዳቸው። በዓሉን ስናከብርም ቅዱስ ሚካኤል ስለፈጸመው ተራዳኢነት ከነ ቅዱስ ባህራን ታሪክ ልንማር እኛም እንደነርሱ ስለ ፍጹም ምልጃውና ረዳትነቱ አምነን ሊሆን ይገባል። የቅዱስ ሚካኤልን በዓል ስናከብር ከታሪኩ መማር አለብን። ምዕመናን ሕይወት ነው። መላእክት እኛን የሚያማልዱ ናቸው። በችግራችን የሚደርሱልን፣ ከጥፋት የሚያድኑን፣ መንገዳችንን የሚያስተካክሉልን፣ የተቸገርንበትን ነገር የሚፈቱልን ከእግዚአብሔር ተልከው የሚያማልዱ ናቸው ቅዱሳን መላእክት። ቅዱስ ሚካኤል ደግሞ የመላእክት ሁሉ አለቃ ነው። መጋቤ ብሉይ ይላል። በብሉይ ኪዳን የነበሩ አባቶቻችንን የቀደሙትን ነቢዩ ዳንኤል ለዚህ ነው ከቀደሙት ይላል። ከቀደሙት ከቀድሞ ጀምሮ እነ አብርሃምን፣ እነ ይስሐቅን፣ እነ ያዕቆብን፣ እነ ሙሴን፣ እነ አሮንን ሌሎችንም ሲራዳ የነበረ ቅዱስ ሚካኤል እነሆ ወደ እኔ መጣ ይላል። ስለዚህ ቅዱስ ሚካኤል ደግሞ እኛን ሊረዳ ይመጣል፣ ይባርክልናል። የቀረውን ሕይወታችንን ጤናችንን ማለት ነው። ስለዚህ ቅዱስ ሚካኤል ሁላችንንም ይጠብቀን፣ ይባርከን። የባህራን ወዳጅ የአፎሚያ ረዳት የሁላችን አማላጅ አባት ቅዱስ ሚካኤል አማላጅነቱ፣ ልመናው፣ በረከቱ ከኛ ጋር ይሁን። ለሀገራችን ሰላም፣ ለእኛም ለልጆቹ አንድነት፣ ፍቅርን፣ በረከትን፣ ምሕረትን ከአምላኩ ከአምላካችን ያሰጠን። ለዓመቱ በሰላም በጤና ጠብቆ ያደርሰን። አሜን። ሰላም